Easy Mega Studio. Make Eritrea great again. Like, subscribe and share. መገሻ ፕሬዝዳንት ኢሳያስ ንሕብራት መንግስታት ኣሜሪካ ብዙሕ ተስፋ ዘለዎ ጅማሮ ካብ ኣስመራ ኣብ ኤርትራ ብዙሕ ግዜ ውስራት ተፈቲሖም ዝብል ዜናታት ብወግዒኹም ዘይወግዓዊ ንሰምዐና ወይደኣ ብዙሕ ግዜ ብዜና ዘይፍኖ ኮይኑ እምበር ኤርትራ ካብ ነዊሕ ግዜ ኣትሒዛ ክንደይ ብገበን ብዓብዪ ገበን ሕልፈት ወይ ንሞት ከፍርዶም ከእስሮም ዝግብኦም ብንቡር ስርዓት ወይ እውን ብዘይንቡር ስግኣት ክትፈትሕ ፀኒሓ እንተኾነቶም ዝበዝሑ ኤርትራ ተኣስሮምን ትምሕሮምን ዜጋታት ገፈፍቲ ዓሳ የመናውያን ገፈፍቲ ዓሳ ግብፃውያን ካልኦትን ምዃኖም ገለገለ ከዓ ኣብ ባሕሪ ብዘይሕጋዊ መገዲ ጥሒሶም ዝኣተው ምስግጋር ኣፅዋር ይኹን ሓደ ግዜ ድማ ናይ እንግሊዝ ወታደራዊ ልኡኽን ዓዕናው ተልእኾ ኣብ ክልል ማያት ኤርትራ ሰሊኾም ዝኣተው ከይተረፈ ኣብ ሓፂር ግዜ ክፍትሑ ርኢና ወይ ሰሚዕና ኢና ሕጂ ግና ኣብ ዝቀረበ ኣዋርሕ ዝጀመረን ቀፃሊ ድማ ዜናታት ምፍታሕ እሱራት ኤርትራውያን ንሰምዕ ኣለና ንመጀመርያ ደስ ዝብል ዜና እቲ ጅማሮ ብጣዕሚ ተስፋ ዝህብዩ ክታባዕ እውን ዘለዎ እዩ ግና ኣብዚ ግዜ እዚ እንታይ እዩ ዕላማ ምፍታሕ እሱራትን እንታይ እዩ እወታዊ ስምብራት ክህልዎ እዩ ዝብል ዛዕባታትን ከምኡውን እዚ ዘይንቡር ዝመስለና ንቡር ዝኾነ ነገርከ ስለምንታይ እዩ ዝገርመና ነዝን ካልእን ብዝምልከት ዝተዳለወ ትሕዝቶ ኣሎ ማቴዎ ዘለኣለም ኣዳልይዎሎ ላይክ ሳብስክራይብ ሼር እናባኹም ገዲፍና ድሕርዛ ሓፃር መሰጋገሪ ክንምለሰኩም ኢና 12 ወርሒ ወይ ከዓ መወዳእታ ዓመት ናይዛ 2025 ረጊፅና ናብ ምዝዛም ገፅና ንክሰግር ከም ዘለና ድሮ ኣፋሪቕና ከም ዘለና ዘወርሒ ንምልከት ኣለና ኣብታ ዝሓለፈት ናይ ቃለ መዕተት ፕሬዝዳንት ኢሳያስ ማለት ኣብ መጀመርያ ወርሒ ናይዚ ዓመት እዚ ኣብ ርክብ ኤርትራን ኣሜሪካን ኣመልኪቱ ናይ ተስፋ ዘሎ ምምሕያሻት ይስራሓሉ ከም ዘሎን እቲ ርክባት ንምዕማቑ ናይ ሕሉፍ ጌጋታት ንምእራምን ብዙሕ ርክባት ይካየድ ከም ዘሎ ተስፋ ከም ዘሎን ኣሚቱ ነይሩ እንተኾነ ኣብቲ ዋንቲ ፕሬዝዳንት ዶናልድ ትራምፕ ኣብ ናይ ቀዳምነታት ማለት ኣብቲ ጉዳይ ናይ ዩክሬንን ካልኦት ናይ ማእከላይ ምብራቕን ዓበይቲ ጉዳያት ስለ ዝነበርዎ ንዓና ኣብ ቀዳምነት ሰርዓና ይክእንቲ ንሕና ንፅበዮ ፅምዶ ምስ ኣሜሪካ ኣብ 2026 ናብቲ መጀመርያ ዘን 3 ዓመት ብርቱዕ ክንሰርሕ ኣለና ዝብል ኣመታት ሂቡ ነይሩ እዚኣ ድማ ካልእ ማለት ከምዚ ቆፀራ ኣብ 2026 ብዝያዳ ኣተኩሮ ይስራሓሉ ምዃኑ እምት ከሎ ከምዛ ቆፀራ ዝተነብረላ ወይ እውን ኣቐዲሙ ዝተፀበፀሐስ ማዓት ከም ዘሎ ዘስመቀና ኣተንቢሁ ከም ዝነበረ ይዝከር ልክዕ ዶናልድ ትራምፕ ከምቶም ዝዓረፉ ናይ ዲሞክራት ስርዓታት ንኢሳያስ ብፍትሒ ኣልቦነት ይኹን ሰብኣዊ መሰላት ገበናትን ዲሞክራሲያዊ ሊበራላዊ ክብርታትን ዘየተግበርካ ኢሉ ዘጨንቆ ወይ እውን ዝቆፅዖ መራሒ ኣይኮነን ጥራይ ዘይኮነ ብዙሕ ብዛዕባ ኣፍሪቃ ተገዲሱ ዝጨንቕ መራሒ እውን ኣይኮነን ዶናልድ ትራምፕ ንኢሳያስ እቲ ዝመችእ መራሒ ክኸውን ከም ዝኽእል ዝግመት ነይሩ እዩ ምክንያቱ ካብ 2016 ዓመተ ምህረት ማለት ኣብቲ ናይ ቀዳማይ ተርም ናይ ትራምፕ ምርጫ ኣብ ዝገበሩሉ ግዜ ንኢሳያስ ምችእ መራሒ ኮይኑ ከም ተረኽበስ ብግብሪ ርኢና ኢና ኤርትራ ወይ ንመጀመርያ ግዜ ምስ ኣሜሪካ ኢትዮጵያን ናብ ንቡር ዝምድናኣ ክትምለስ ጀሚራ ዝነበረት እንተኾነ ድሕሪ 2021 ትራምፕ ካብ ስልጣን ምስተኣለ እታ ንኢሳያስ ዘይመባልዕቱ ዲሞክራሲያውያን ኣብ ስልጣን ዳግም ስትመፁ ከምቲ ዝተፀበናዮ ዝተዓዘብናዮን ኣሜሪካን ኢትዮጵያ ፀቕጢ ጌራ ምስ ኤርትራ ዝምድናኣ ክትበትኽን ካብኡ ሓሊፎም መገዲ ማይክል ሃመር ክሳዕ ኣብይ ምስ ሕወሓት ኮይኑ ንኤርትራ ክወረር ስርዓት ክቐይርን ዘሎ ሽርሕታት ኣሊሞም ነይሮም እዮም እኖ ድማ እቲ መባልዕቲ ኢሳያስ ዳግም ኣብ ስልጣን መፂኡ ኢሳያስ ድማ ቀልጢፉ ሽፍት ክገብር ተራዩ ምክንያቱ ከምዚ ዝዝከር ኢሳያስ ናብ ፕሬዝዳንት ፑቲን ኣብ ዝኸደሉ ግዜ ንስኻ ምርሓና ሳልሳይ ውግዕ ዓለም ኣውጀልና ከም ዝበለን ብዙሕ ናይ ቻይና ናይ ምብራቕን ናይ ብሪክስን ዝኣመሰለ ፍሬማት ወይ ከዓ ናሬቲቭ ብዝለዓለ የተግበሩ ነይሩ ካብዛ ዶናልድ ትራምፕ ናብ ስልጣን ዝመፅእ ግን እቲ ፖለቲካል ሽፍት ገይሩ ኣብ ምስቃጥን ሪፍሬን ክገብር ኢና ክንዕዘቦ ፀኒሕና ዝከረኒ ሓደ ግዜ ሓንቲ ኤርትራዊት ፕሮቴስታንት ዘላቶ ንዶናልድ ትራምፕ ኣብ ኦፊሱ ብምርካብ እቲ ኢሳያስ ኣብ ኤርትራ ዘካይዶ ግፍዒ ኣብ ልዕሊ ሃይማኖትን ኣመንትን ከምኡውን ፖለቲካን ፍትሕ ኣልቦነትን ንፁሃት ዜጋታት ብዘይ ሕጋዊ መስርሕ ናብ ቤት ፍርዲ ናይ ፍርዲ ኣብ ስውር
እስር ቤታት ከም ዝበልዩን ንነዊሕ ዓመታት ከም ዝስወሩን ብፍላይ ድማ ኣመንቲ ፕሮቴስታንት ኣብ ኤርትራ ብግፍዕዮም ዝሳቀዩ ኢላ ከተዕልሎም ከላ ዶናልድ ትራምፕ ብዕቱብን ብተገዳስነትን ጽኒሉ ከም ሰምዓን ሓደ ሕቶታቱን የሓታን ከም ዝነበረ ብኖት ሒዙ ድማኒ ከዛረበሉ ምዃኑ ኣተንቢላ ነይሩ። ኣብ ዝሓለፉ ቀነ ድማ ፕሬዚደንት ኢሳያስ ንስዑዲ ዕድመ ተገይሩሉ ኣብኡ ከም ዝቐነየ ርኢና ኢና። እቲ ርክብ ንኣሜሪካን ጽልኦን ብዝምልከት ከም ዝዛረብሉን ንንጉስ ስዑድያ ድማ ምስ ትራምፕ ዘሳለጦ ሓበሬታ ክለዋወጡ ከም ዝኽእሉ ዝግመት ነገር እዩ። ከምቲ ኢሳያስ ኣብ መጀመርያ ዓመት ዘካየዱ ቃለ መሕትት ኣብ 2026 ምስ ኣሜሪካ ጽዑቕ ርክባትን ስምዓትን ክግበር ምዃኑ እንተን ዝመጻ 3 ዓመታት ብኣድማዕነት ክንሰርሓለን እንተኽኢልና ጽቡቕ ውፅኢት ከምጽእ ከም ዝበለን ዝዝከር ኮይኑ እምበር ኢሳያስ እንታይ ስንቂ ሒዙ ሕጂ ንኣሜሪካ ክገይሽ ብዙሕ ሰባት ከም ዝብሎ ዘለዉ ኢሳያስ ንግብፅን ንኣሜሪካን ኣብ ዝቐረባ ግዜ ክገይሽ ከም ዝኽእል እዩ ትጽቢታት ወይ ትንቢታት ዘንብሩ ዘለዉ። እዚ ማለት ድማ ትራምፕ ንኢሳያስ ናብ ኣሜሪካ ክዕድሞ ተኽእሎ ኣሎ እዩ ዝበሃል ዘሎ። እምበር እቲ ኣብ ዝሓለፈ ኣዋርሕ ክርአ ዝጸንሐ ዝቐጸለ ናይ እስራት ምፍታሕ ብወገን ናይ መንግስቲ ኤርትራ ካብዚ ድሕረ ባይታ እዚ ኣብ ላዕሊ ዝጠቐስናዮ ገለ ንስንቅን ተኾነዶ ይኸውን እቲ ዝወስዶ ዘሎ ስጉምታት ወይስ እቲ ድርኺት እንታይ ኢልካ ክትሓትት ዝደልኽ እዩ። ምክንያቱ እቲ ምውፅኦም ዘገርም ኣይኮነን። እዚኦም ሰባት እዚኣቶም 18 ዓመታት ከምኡውን 5-6 ዓመታት ተኣሲሮም ነይሮም ወይ ተሰዊሮም ነይሮም ክበሃል ከሎ እዚ ንቡር ኣይኮነን። ንሳቶም ቀዲሞም ሓደ ብሕጋዊ መስርሕ ናይ ቤት ፍርዲ ኸይዶም ክንደይ ክእሰሩ ከም ዘለዎም ክንዲ ዝኽእስሮም ዝኽእል ብፍጹም ከምዘየለ ኩሉ ሰብ ዝፈልጦ ሓቂ እዩ። ንቡር ኣይኮነን ኣብ ኤርትራ ዘሎ እስር ቤትን ጭካንን ማለት እዩ። ኣብ ቢቢሲ ትግርኛ ዝቐረበ ጸብጻብ ከም ዝሕብሮ ግና ኢሳያስ 98 እስራት ኣብ ዝሓለፈ ቀረባ ግዜ ከም ዝፈትሐን ከምዚ ኢሉ ድማ እዚ ናይ ሕጂ ብፍላይ ብርክት ዝበሉ ናይ ሃይማኖት ኣመንቲ ብፍላይ ናይ ዞማ ፕሮቴስታንት ዘለዎ ከም ዝተፈትሑ ተገሊጹ ዘሎ። ቅድሚ ሰሙናት ድማ ን18 ዓመት ተኣሲሮም ዝነበሩ ከም ዝተፈትሑ ዝርጋብር ኮርሳተረ ዘለዎ ዝርከብዎም ብዙሓት ከም ተፈትሑን እዚ ከምዚ ዓይነት ስጉምታት ድማ ኣመና ብዘይንቡር ኩነታት ደንጉ ዝተወስተ ዋላ ስጉምቲ ይኹን ነቲ ብሕሰም ተሰቂዩ ዝጸንሐ ስድራን ብሰንፈላል ተገሪፉ ዝጸንሐ ቤተሰብን መቅረብን ውሉድን ሩፍታ ዝህብ ብምዃኑ ዓብዪ ተስፋ ዘለዎ ስጉምቲ እዩ። ነቶም በዚ ምእሳር ግዳይ ዝኾኑ ሰባትን ስድሮኦም እንቋዕ መዋፅኦ ፈጠረሎም ክንብል ድማ ንፈቱ። እቲ ብሕጂ ክንሰምዖ ትጽቢት ዝግበረሉ ድማ እቶም ልዕሊ 24 ዓመታት ብዘይንቡር ህይወት ተሰዊሮም ዘለዉ ፖለቲከኛታት ይኹኑ ጋዜጠኛታት ብህፁፅ ክፈትሖምን ነቶም ብህይወት ዘየለዉ ድማ ንስድራ ብወግዒ ክሕብሮም ይግባእ። ካሕሳ ንዝግብኦ ድማ ብካሕሳ ኣፋንዩ ነቲ ሕሉፍ ጌጋታት ክእርም ክሰርሕን እዚ ድማ ኣብቲ ንዕኦ ነቶም ስድራ ቤት እፎይታ ካብ ምርካብ ካብቶም ውሉዳት እፎይታ ካብ ምርካብ ሓሊፉ ወላ ንዕኡ ከማለ ይወል ነቲ ህዝቢ እውን ሞራልን ተስፋን ዝህቦ ጥራይ ዘይኮነ ነቲ ሃገራዊ ጥምረት እውን ኣዝዩ ሓጋዚ ማለት እዩ። ካብቲ መንግስቲ እውን ነቲ ለጋሲ ናይቲ መንግስቲ እውን ኣብ መወዳእታ የዕሪ ተባሂሉ ከማን ብውሕዱ ይዝረበሉ ይኽእል ማለት እዩ። ኣብ ዲፕሎማሲ ተሪእናዮ እውን ብዙሕ ገስጋስ ናይ ሰብኣዊ መሳላት ምምሕያሽ ተባሂሉ እውን ስለ ዝምዝገበሉ ኣብ ብዙሕ ናይ እገዳታት ይኹን ኣብቲ ዲፕሎማሲያዊ ርክባት ሓደ ስንቂ ክኾኖ ይኽእል እዩ። እንታይ እዩ እዚ ከምዚ ዓይነት ስትራቴጂካዊ ሕመቕ ናይ መንግስቲ ዝግን ክርዳእካ ኣይክእልን። ኣብ ኤርትራ ዘሎ ጭካኔ ኣብ ልዕሊ ዜጋታት ንኽትዘንትወሉ እውን ንሕልናኻ ዝቐፍፍ እዩ ብጣዕሚ 24 ዓመታት ኣብ ጉድጓድ ጸልማት ብዘይ ሕጋዊ መስርሕ ፍርዲ ብጣዕሚ ጨካን መራሒ ምዃኑ እዩ ዘስብል። ክንደይ ዓድታትናን ህዝብታትናን ብነፈርቲ ዘሕረሩናን ዘሓረዱናን ብምሕረት ዘፋነወ መንግስቲ ወይ ውድብ ንዜጋታት ብከምዚ ዓይነት ጭካንን ምሕረት ኣልቦን ምፍራድ ኣብ ታሪክ ክብርታት ባህልን ናይ ኤርትራ ተራእዩን ተሰሚዑን ዘይፈልጥ ናይ ጭካነ ብራኸ ምዃኑ ክስምረሉ ይግባእ። ሕጂ እውን እቲ ግዜ ኣሎ፣ እቲ ምምሕያሽ ኣሎ፣ እቲ ተስፋ ኣሎ። ዝውሰድ ዘሎ ስጉምታት ዝለዓለ ፃዓፅፍ እቲ ኣብዚ ግዜ እዚ ክንሰምዖ ዘለና ምፍታሕ እሱራት ዜጋታት ብዝለዓለ ቀፅልን ተስፋ ንገብር ድማ ብምሎም እሱራት ፖለቲከኛታትን ጋዜጠኛታትን ብህፁፅ ተፈቲሖም ክንሰምዕ ካብዚ ንላዕሊ ክሰርሕ እቲ መንግስቲ ድማ በዚ ጀሚርዎ ዘሎ ብራቮ ቀፅሎ ክንብሎ እንደሊ ነቶም ስድራ ቤት ድማ እንቋዕ መዋፅኦ ፈጥረልኩም ንብል ማቴዎስ ዘለዓለም ሜጋ ስቱዲዮ
manufacturing anything at all. It's printing money. And this has been one of their weapons globally. The monetary system, the global monetary system, controlled by dollar and euro, has been used. Sanctions here, sanctions there, sanctions there, grabbing this account, grabbing that account, has been one of their tools. This is not going to continue indefinitely. And we need a new financial architecture globally, not controlled by euro, not controlled by the dollar, not controlled by other currencies. Thank you very much. The world is a tough place. Yes, please, go ahead. My name is Helen. I'm from Eritrea. I'm a gospel singer. So I have been for 32 months in metal shipping container because of my faith. But the reason I'm here, all our pastors, they are still in prison in Eritrea, include the Patriarch, Abuna Antonius. So that is my message. I'm voice for those voiceless. Thank you very much. Appreciate it. We pray for in you. A shipping container. Metal shipping container for 32 months. 32 months. خد عوه ساناس كربان ويطوع طوع سان ما سيكان هزرو حليفة سان ما حزانات هوي هزرو حليفة سان ما حزان الدنيا الدنيا كرسكل الدنيا الدنيا كرسكل صوت يلمراتا يحواتكم مساسل صوت يلمبر يحواتكم مساسل عندي نقولين بينا فيدريشن ነው ብለውኛል አስመራ ከዛም በፊት እጃለሁ በዛም ጊዜ ይሄዳለሁኝ እንዳውም ቅድም አይሽ ጀምረው የነበር ምንድነው በዛን ጊዜ እንዳልኩሽ በየገጠሩ አስተማሪ አለ ያንዳንዱ ገጠር ሁለት አስተማሪ የክሊኒክም አለ የመንግስት ሰራተኞች ሁሉም የሄልዝ ኢንሹራንስ አላቸው አንድ ሰው ቢታመም ሄዶ ካርዱን አሳይቶ ነው የሚታከም የሰንዓፈ የሚባለው ከኛ ቀጥሎ ያለው ከተማ እንደዛ ላምበሳ ወረዳ ነው የሰንዓፈ አገረገዥ መኪና አለው ደሞዙ ከፍተኛ ነው የኛ ያሉት መኪና ያላቸው ደሞዛቸው 100 ብር ነው የወረዳ ገዥ ቢሮ ደሳሳ ጎጆ እዛ ያለው ግን የተዋላ ቢሮ ነው ያለው አስተማሪዎች የመንግስት ሰራተኞች ምናምን ጋር ስራ ሲጀምሩ ለመቋቋሚያ ተብሎ ከመንግስት ከደሞዛቸው የሚቀነስ ብድር ይሰጣቸዋል ፈርኒቸር ምናምን የሥራ ቢሮ ነው የሥራ ሚኒስቴር የሚሉት አላቸው ፈርኒቸር ምናምን ከዚያ ሄደው ለራሳቸው ከመንግስት ይወስዳሉ በየወሩ እየተቀነሰ የሚከፍሉበት የሰራተኛ የሌበር ህግ አለ አንድ ሰው ገረድ ቀጥሮ እንደፈለገ 12 ሰዓት 24 ሰዓት ሊያሰራት አይችልም እንደፈለገ ሊያባራት አይችልም ኮምፐንሴሽን ማባረር ከፈለገ ምክንያት ካለው ለሌበር ዲፓርትመንት ነግሮ ኮምፐንሴሽን ሰጥቶ የ2 ወር የ3 ወር ስራ መፈለጊያ ሰጥቶ ነው የሚያባራ እና ሁለቱ የተለያዩ ስርዓቶች ናቸው ያሉት ስለዚህ ይሄን እኛ ትልቁ ጥፋት ያደረግነው ምንድነው የኛን ሲስተም እኛ ጋር ያለው ነገር ከዚያ ጋር በማስተካከል ፈንታ አይ ያኛውን አጥፍቶ ዛይረበሩን ስርዓት ዛይረበሩን ልምድ አጥፍቶ እንደኛ መሆን አለባችሁ እንዴ ማን ነው የራሱ የሆነውን የለመደውን ነገር ትቶ አባንደን አርጎ ወደ የተሻለ መንገድ ቢሆን የተሻለ ይፈልጋል አለዚያ ግን በሰውነት እንትን እኔም አንቺም እንደሱ ኢንሹራንሱ ይቅርባችሁ ይሄ ሌበር ህጉ ምናምን ይቅር እና ያለ ምንም ስርዓት ወደ ሌለው እንትን አንፈልገው ስለዚህ የትልቁ እንትን አየሽ አላቻ ጋብቻ አይነት ሆኖ የነበረው ብዙዎች ኢትዮጵያውያን አንፎርቹኔትሊ ይሄ አይገባቸውም አያውቁትም ነበር ጋዜጣ ነበራቸው ጋዜጣ ለያንዳንዱ ጧት ተነስቶ ጋዜጣ ነው የሚያነብ
ጋዜጣ ትልቅ እንትን 10 ሳንቲም ምን ይሁን ገዝቶ ሄዶ ሻይ ቤቱን ምን ጋዜጣ ነው። እኛ ጋር ይሄ ሰንደቅ ዓላማችን አዲስ ዘመን የሚባልበት ለመንግስት መስሪያ ቤት ብቻ ይደርሳል። እኛ አዲግራት ሂደን ከዛ ከትምህርት ቤት የዛሬ 3 ወር የወጣ ጋዜጣ ይዘን እንመጣለን። መገናኛ የለም ምንም የለም። እና ደግሞ ፓርላማው አለ አፐርና ሎወር እንትን በህዝብ ቀጥታ የሚመራ ህግ የሚያጸድቅ የሚሽር የሚሾም በቋንቋ በትግርኛ ይማራል። አማርኛንም ተቀብሎ ይማር ነበር። ቀስ በቀስ ይሄ ሁላ ነገር እየተሸረፈ ሄደ። ይሄ የለመደውን ነገር ሲቀማ ሲወሰድበት ማክሮፉ ምን ይገርማል ስለጠገቡ ነው ከማን በልጠው ነው እንዴ? በመብት ጉዳይ ይበልጣሉ። እኔ የሌለኝ መብት አላቸው ወይም አንዱ የቤት ሰራተኛ የሌለው መብት ነበራቸው እዛ ወይም አይገባም እንዲህ አይነት መብት ብለሽ ካላመንሽ በቀር። ስለዚህ የዚህ ኩሙሌቲቭ እንትን ነው ነገሮች እያባባሰ ነው እና ልክ የፌዴሬሽኑ ሲፈርስ 1962 ኖቨምበር ላይ እኔ ዛላንበሳ ነው ይሄ አንዱ የፓርላማ አባል የሆኑ ደጃዝማች በኋላ ደጃዝማች ሆኑ አዝማች ረዳ የሚባሉ የእሳቸውን ቤት ነበር የተከራየነው። እሳቸው እንግዲህ ከዛ ከዛላንበሳ በታች ያለ የኤርትራ ክፍለ ሀገር አለ እዚያ የዚያው ተመራጭ ናቸው እና ጠየቅኳቸው ደጃዝማች ይህን ፌዴሬሽን ይጠቅማል ብላችሁ እውነት አምናችሁበት ነው ያፈረሳችሁት አልኳቸው። ፀሐይ ወደ ብለን አይደለም አሉ። ነገር ግን ምንም ምርጫ ያለንም ያ ምርጫው የሚካሄድበት ጊዜ ፓርላማው ተከቦ በለው የፖሊስ የታንኩ ምኑ አስፈራርተውን ነው እና ያ ነው ለዚህ ለኤርትራ ንቅናቄ የፈጠረው። እነዚህ ኩሙሌቲቭ ለእኛ ትንንሽ የሚመስሉ ነገሮች ለዛ ለለመደው ግን ትልልቅ ነገሮች ናቸው። እነዚህን ሁሉ ተውና እንደኛው አብረህ ኑር እንደኛው ሁን ሲባል መቃወሙ ፍትሃዊ ነው። እንደውም ህገ መንግስቱ እንዲሻሻል ምክንያት የሆነው የኤርትራ ህገ መንግስት ነው ይባላል። እንግዲህ አይደለ ወደ ላይ ከፍ ማለት አቃተን ነው በእኛ በኩል እና ደግሞ ብዙ ጊዜ ያው የፕሮፓጋንዳውን አይደለ ምናየው እንግዲህ የሚጻፈውን ነገር በራሳቸው ፍላጎት ፌዴሬሽኑን አፈረሱት የሚል ነገርም አለ። አሁን አንዳንድ ባለስልጣኖች ስተቱ ፌዴሬሽኑ መፍረሱ ነበር ቢሉም በፊት ግን በህዝቡ ፍላጎት በህዝቡ ጥያቄ የተደረገ ነገር ተደርጎ ነው። እሱ የጠየቁ አልነበሩም አይደለም የሚፈልጉ ሰዎች ነበሩ። ነገር ግን እነዚያ ሰዎች እንደዛ እንዲሉ የተጽዕኖ እየተደረገባቸው ነው ወይስ ራሳቸው ወደው ነው? እሱን እንግዲህ ያው ደጃዝማች ናቸው የነገሩት። ደጃዝማች ረዳ ናቸው እሳቸው የነገሩት ነው። እንግዲህ እርሶ እኮ መሬት ላይ ለነበር